ሰላም ውድ የኢርሳት ቴሌቪዥን ጣቢያ ተከታታዮች፣ የዛሬ ቅዳሜ ግንቦት 16 2026 አጫጭር ዜናዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። የቀድሞ የአስመራ ዩኒቨርሲቲ ተማሪዎች ሊገናኙ ነው። የቀድሞ የአስመራ ዩኒቨርሲቲ ተማሪዎች ዌብሳይት ተሻሽሎ መከፈቱን የህብረቱ አባላት ገለጹ። የዩኒቨርሲቲ የቀድሞ ተማሪዎች ሰኔ ወር በአሜሪካ ሊገናኙ መሆኑን እየወጡ ያሉ መረጃዎች አመላክተዋል። የሶማሊያ ፕሬዝዳንት ሐሰን ሼክ ሞሐመድ የስልጣን ዘመናቸውን ለማራዘም ያደረጉትን ሙከራ ተከትሎ ከዚህ ቀደም አጋጥሟቸው አያውቅም የተባለ ከፍተኛ ተቃውሞ እየተጋፈጡ ነው። በሀገሪቱ ህገ መንግስት መሰረት የፕሬዝዳንቱ የስልጣን ዘመን የሚያበቃው አርብ ግንቦት 15 2026 ነው። ይህ ሁኔታም ሶማሊያን ቀውስ ውስጥ በማስገባት ለአልሸባብ በር ሊከፍት ይችላል የሚል ስጋት ፈጥሯል። አሜሪካ በኩባ ላይ የጣለችውን የነዳጅ እገዳ ተጽዕኖን ለማቃለል የ100 ሚሊዮን ዶላር ድጋፍ ለማድረግ እንደምትፈልግ ከገለጸች በኋላ የሲአይኤ ዳይሬክተር ጆን ራትክሊፍ በሃቫና በሚገኘው የአገር ውስጥ ጉዳይ ሚኒስቴር ከኩባ አቻቸው ጋር ተገናኙ። አሜሪካ በአገሪቱ ላይ የጣለችውን የነዳጅ ዘይት እገዳ በአገሪቱ ላይ ከፍተኛ የነዳጅ እጥረት የፈጠረ ሲሆን በዚህም የተነሳ ሆስፒታሎች መደበኛ ስራቸውን እንዳይሰሩና ትምህርት ቤቶችና የመንግስት ቢሮዎች እንዲዘጉ አስገድዷል። የእስራኤል ጦር በደቡባዊ ሊባኖስ በፈጸመው የአየር ድብደባ 3 የጤና ባለሙያዎችን ጨምሮ 6 ሰዎች መግደሉን የሊባኖስ ጤና ሚኒስቴር አስታወቀ። ዋሽንግተን በበኩሏ በሁለቱ ሀገራት መካከል የተደረሰው የተኩስ አቁም በ45 ቀን መራዘሙን ይፋ አድርጋለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ታይዋን ከቻይና የተነጠለች ነፃ ሀገር መሆኗን እንድታውጅ አስጠነቀቁ። ቀደም ሲል የታይዋን ፕሬዝዳንት ላይ ቺንግቴ ታይዋን ራሷን የምትመለከተው እንደ ሉዓላዊ ሀገር በመሆኑ ነፃነቷን ማወጅ አያስፈልጋትም ብለው ነበር። የምርጫ ዝግጅት በደሴ ከተማ ቅሬታ እያስከተለ መሆኑን ተነገረ። የምርጫ ካርዳቸውን በእጃቸው የጨበጡ የደሴ ከተማ ነዋሪዎች ወደ ምርጫ ጣቢያ ለመሄድ ቀጠሮ ቢይዙም በከተማዋ ጎዳናዎችና ሰፈሮች ላይ ግን የሚታየው የፖለቲካ እንቅስቃሴ የአንድ ወገን ብቻ እንደሆነ ይናገራሉ። የብልጽግና ፓርቲ ሌሎች የፖለቲካ ፓርቲዎች ላይ የመንግስት መዋቅርና ሀብት በመጠቀም ትልቅ ጫናና ተጽዕኖ እያደረገ መሆኑን የተለያዩ ነዋሪዎች እንደሚገልጹ ዘገባዎች ያመለክታሉ። ከምርጫ ዜና ሳንወጣ ኢዜማ በሐረሪ ብሔረሰብ አባልነት መስፈርት በመደረጉ ምክንያት ፓርቲው ለሕዝብ ተወካዮች ምክር ቤት እጩነት ያቀረበውን ተወካዮችንና የሌሎች ተፎካካሪ ፓርቲዎች እጩዎች በክልሉ ጠቅላይ ፍርድ ቤት ከምርጫው ውጪ እንዲደረግ ተወስኗል ብለዋል። ኢዜማ እንደገለጸው ይህ ውሳኔ የተላለፈው የክልሉ ህገ መንግስት ለሐረሪ ብሔራዊ ጉባኤ የሚወዳደሩ አባላት በምርጫው ለመወዳደር የሐረሪ ብሔረሰብ አባልነትን መስፈርት አድርጎ በማስቀመጡ ነው። ይህ ክስተት ዜጎች በተለያዩ አካባቢዎች ሲንቀሳቀሱ አንደኛና ሁለተኛ ዜጋ ተደርገው እንደሚታዩ በግልጽ ማስረጃ ሆኖ ሊቀርብ የሚችል ነው ያለው ኢዜማ አሰራሩ ከአገሪቱ ህገ መንግስት ተቃራኒ መሆኑን አንስቷል። ፈረንሳይ በአፍሪካ አዲስ አጋሮችን እየፈለገች ነው። የቀድሞ ቅኝ ግዛቶቿ የነበሩትን የምዕራብ አፍሪካ ሀገራት መሰረት አድርጎ የቆየው የፈረንሳይ የአፍሪካ ፖሊሲ እየተቀየረ ያለው በሳህል ሀገራት ላይ የነበራት ተጽዕኖ ባለመቀጠሉ መሆኑን ዶቼ ቬለ ያነጋገራቸው የፖለቲካ ተንታኝ አመለከቱ። እናም ፓሪስ ፊቷን ከፈረንሳይኛ ተናጋሪ ሀገራት ወደ እንግሊዝኛ ተናጋሪዎቹ ማዞሯ ሌሎች ፈቃደኛ አጋሮች የምታገኝበት ስልታዊ አካሄድ ነው በማለት አስረድተዋል። የአሜሪካ ፕሬዝዳንት የቻይና ጉብኝትና የሀገሪቱ ግንኙነት። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከቻይና አቻቸው ዢ ጂንፒንግ ጋር ያደረጉት ውይይት ሁለቱ ሀገራት በቀጣይ ዓመታት የሚኖራቸውን ግንኙነት የሚወስን እንደሆነ ተገለጸ። ፕሬዝዳንት ትራምፕ በቻይና የነበራቸው የ2 ቀናት ጉብኝት ዛሬ ያጠናቅቃሉ ተብሎ ይጠበቃል። በደቡብ አፍሪካ የመጤ ጠል እንቅስቃሴ ጋብ እያለ ቢመጣም ህገወጥ ግንባታ በሚል ምክንያት ሱቆቻቸው እየፈረሱባቸው እንደሚገኙ ፍልሰተኛ ኢትዮጵያውያን ለመገናኛ አውታሮች ተናገሩ። በጉዳዩ ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ በህንድ ኒው ዴልሂ ከተካሄደው የብሪክስ የውጭ ጉዳይ ሚኒስቴሮች ጉባኤ ጎን ለጎን ከደቡብ አፍሪካ ዓለም አቀፍ ግንኙነትና ትብብር ሚኒስቴር ሮናልድ ላሞላ ጋር መነጋገራቸውን የውጭ ጉዳይ ሚኒስቴር አስታውቋል። በኮንጎዋ ኢቱሪ ክፍለ ሀገር በተከሰተው አዲስ የኢቦላ ወረርሽኝ
65 ሰዎች መሞታቸውን መታወቁን የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አስታወቀ። ድርጅቱ እንዳለው 246 ሰዎች በበሽታው ሳይያዙ አልቀረም። የብሪክስ አባል ሀገራት ውጭ ጉዳይ ሚኒስቴሮች ለ2 ቀናት ኒው ዴልሂ ህንድ ውስጥ ያካሄዱትን ጉባኤ የጋራ መግለጫ ሳያወጡ ትናንትና ማብቃታቸው ተዘገበ። አስተናጋጇ ህንድ ብቻዋን ባወጣችው መግለጫ እንዳለችው ይህ የሆነው በመካከለኛው ምስራቅ ሁኔታ ላይ አንዳንድ አባል ሀገራት የተለያዩ አመለካከቶች በማንጸባረቃቸው ነው። የዩናይትድ አረብ ኤሚሬትስ ዩኤኢ ወደ ውጭ የምትልከውን የነዳጅ ዘይት መጠን እንደ አውሮፓውያን አቆጣጠር በ2027 በእጥፍ ለማሳደግ የአዳዲስ የማስተላለፊያ መስመሮችን ግንባታ ልታፋጥን መሆኑን ሮይተርስ ዘገበ። የአፍሪካ የበሽታ መቆጣጠርና መከላከያ ማዕከል ሲዲሲ አፍሪካ በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊቷ ኢቱሪ ግዛት የኢቦላ ወረርሽኝ መከሰቱን አስታወቀ። በኢራን ጦርነት የተነሳ የሆርሙዝ ወሽመጥ ላለፉት 2 ወራት ዝግ ሆኖ በመቆየቱ የህንድ የገቢ ወጪ በቢሊዮን ዶላሮች አሻቅቧል። የወርቅ ግዢ የሀገሪቱን ውጭ ምንዛሬውን ክምችት እያመናመነ ነው። በዚህም የተነሳ መንግስት ወርቅና ብር ከውጭ ለሚያስገቡ ነጋዴዎች 15 በመቶ የታክስ ጭማሪ አድርጓል። ውድ የኢሳት ቴሌቪዥን ጣቢያ ተከታታዮቻችን ለዛሬ የያዝናቸውን ዜናዎች የቀረቡትን ይመስሉ ነበር። በቀጣይ እስከምንገናኝ ድረስ በደህና እንድትቆዩን እንመኛለን።